ዛሬ በዘመናችን ስንቶች ናቸው በጫካ የወደቁት መመና? በእውነቱ በጫካ ማለት ዓለም ጫካ ሆና ማለት ነው። ጫካ ሲባል እንደው ደን ሽፍታ ሲባል እንደው ደግሞ ሌላ መሳሪያ ይዞ የሚተኩስ እንዳትጠብቁ። ዓለም ራሷ በተለያየ መሳሪያ እየተኮሰችብን ነው ዛሬ። በተለያየ መሳሪያ ማለት በተለያየ መሳሪያ ማለት ቴክኖሎጂው አንድ መሳሪያ ነው እንጠቀምበት ካልቻለ። ህሳቤ ራሱ አንድ መሳሪያ ነው። ፖለቲካ በለው ኢኮኖሚ በለው ወዘተርፈ ዘርዝረው እነዚህ መሳሪያ ናቸው። ጫካው ዓለም ናት። እንደዚህ አድርጎ ጥለውት ሄዱ። እዛ አንድ ካህን ቦቴ መጣ፣ አየው ገለል ብሎት አለፈ። ሁለተኛ ደግሞ አንድ ሌዋዊ ካህን መጣ፣ አየው ገለል ብሎ አለፈው። ሶስተኛ ግን አንድ ደግ ሳምራዊ ሰው መጣ፣ ከሩቅም አይቶ ራራለት ይላል። ከአህያይቱ ወርዶ ቁስሉን ገጥሞ አስሮለት በአህያይቱ ጭኖት ያን ደግሞ በዘይትና በወይን ጠጅ አስሮለት ጠግኖት በአህያይቱ ጭኖት ይዞት ወደ እንግዳ ማረፊያ ወሰደው ይላል። ወዴት ወሰደው? ወደ እንግዳ ማረፊያ ወስዶ ለእንግዳ ማረፊያው ጠባቂ ሰጠው። ከሰጠው በኋላ እንካ ይሄንን 2 ዲናር ይሄንን ሰው ተንከባከብበት፣ ቢያንስ ግን ጨምርበት፣ እመለሳለሁ ስመለስ ምን እልሃለሁ አለ፣ እከፍልሃለሁ አለ። ቢያንስ ምን በልበት፣ ጨምርበት። ቢያንስ 2 ዲናር የተባሉት ብሉያትና ሐዲሳት ናቸው። ብሉያትና ምንድን ናቸው? ሐዲሳት ናቸው። ቢያንስ ጨምርበት። አዋልድ መጻሕፍትን ጽፈ ለተግሳጽ የሚሆን መጻሕፍትን ለምክር የሚሆኑ መጻሕፍትን ጽፈ ምከረው ነው። የሰማችሁ ነው። ይሄንን ከመጽሐፍ ቅዱስ አግኝተናል። ይሄ የህይወት መጽሐፍ ይባላል እንደዚህ። ሁለተኛው ደግሞ የእውቀት መጻሕፍት የሚባሉት ናቸው። የእውቀት ምን መጻሕፍት በዓለም ላይ ያሉት የእውቀት መጻሕፍት የምንላቸው እነ ፊዚክስ፣ እነ አስትሮሎጂ፣ እነ ፊሎሶፊ ወዘተርፈ እነዚህ የእውቀት መጻሕፍት ይባላሉ። ሰው አውቆ ሊጠቀምባቸው የሚችል ናቸው። እነ ባዮሎጂ እና ኬሚስትሪ እናንተ የምትማሩት የሳይንስ መጽሐፍ ማለት ነው። እነዚህ ምን ይባላሉ? የእውቀት መጻሕፍት ይባላሉ። ሶስተኛው ደግሞ መጽሐፈ አይን ቡክ ኦፍ አይ ይባላል። ለእውቀትም የማይጠቅም ለምንም የማይጠቅም ቢያነቡት የማይጎዳ ዛሬ በዘመናችን በነገራችን ላይ እነ ኦሾን የሚያነቡ ለነገሩ ቀርቷል መሰል አሁን የለም። ለህይወት መረ ተደርገው አይነበቡም ማለት ነው። ለጥፋትም ሊሆኑ ይችላሉ። ያ ሲባል መጽሐፍቱ ሃርድ ኮፒም ሶፍት ኮፒም ሊሆኑ ይችላሉ ማለት ነው። ተግባብተናል። እንደኝ ኦሮሞኛ ብዙ የሚሰማ ካለ ደግሞ በኦሮሞኛ ልቀጥል። እትፉት እኮ አሽ በሁለቱም ይሁን ያ ሰበኮ ኮቱ ገረመነከቲ ገሊ እጋ በተዱሬ በርኖታ ኬኛ ራጂ ኢሳያስ በቆና ዲግደም ያለኮሰ ዲግደመረት ከናርገሙ ካፍኔ እና ዱበኑ ራጂቺ ኢሳያስ ኤኙ ደገኘ ጋፈ ይላሉ ዋቀዮን ኒፈይሳ ዋቀዮን ቆርቸ ዳጀቹ መቃን ሳይቻ ኪታብኒ ከኩ ሞፋ ፊ ከኩን አራ ከሰት ጋፈ ይላሉሞ ኪታብኒ ኢሳያስ ደረቅ ሐዲስ ከንጀደም ኢሳ ኪታበ ቁልቁሉ ኢሳ ከኩ ሃራ ከሰጅሩ ፈካታ ይቻል ማሊፍ ራጂቺ ኢሳያስ ጋፈራጁ ዱጉማን ኒታ ተውደንዳ አጀዴውን ራይ አከቴት ጀዴቱ ከን ራጌደቹ ሲለከ አኩመንካስ የፋን ካኒኒ ኢሳያስ በቆና ሰገለኮ ሰጃሃ ኢሳያስ በቆና ቶርባ ኢሳያስ በቆና ሸንተሚ ሰዲ ኢሳያስ በቆና ዲግደሚ ሰገል ኢሳያስ በቆና አፍርተሚ ሰዲ ዮዱብፍተኒ በረበራት ትላርገኑ ጅሬኛ ክርስቲያኑ ማዳፍ ከንተጃጅለን ኢሳን ኩኔኒ ማልጀደሙ ጀኔ ጋፈላሉ ኪታበ ጅሬኛ አፋው ኪታበ ልቡ ኪታቦተ ልቡኒ ጀደሙ ይቻል እኒ ብራሞ ኪታበ በኩምሳት ኪታበ በኩምሳ ገኔ ጋፈላሉ በርኖተን ውትራ በረኔቲ ሞይ ከለቃዳ አዳ ከኒራት ከለቁ ደንዴ ፊዚክስ ኬሚስትሪ አስትሮሎጂ ባየ ካሱን እንደንዳ ንሰደፋን ሞ ኪታበ ይጃጀደ ኪታበ ማሊ ጀደሙ ኪታበ ይጃጀቹን ሞ ኪታብቹ ሱኒ ጅራቴፊስ ጅራቹ ደበሜፊስ ፋይዳኒ ንፊዱስ እንጅሩ ሚዳኒ ንፊዱ ገሩ ጅራቹ ደንዳ ጉዳት ሊኖር ይችላል። በነገራችን በዲ ኡካው በሌሳ ለመረቲ ገገሱን ይደንዳ አካቱ መኑ ሙፉ ደቻ ከናፍጋ ቁልቁልቺ ኢሳያስ ያ ሰበኮ ኮቱ ገረመነከቲስ ገሊ ጋፈን ጀዱ ጊድራ ዱፉራት ድራ ዋቀዮራት አካ ጎልገምተን አካ ሰራት ብሊሰታተን ገረመነሳትቲ ዴማቶ ዱበ ከሰንራት ስሞ በልበለ ከሰን ጩፈዳ ጀ እሄኙ ደመካ በልበለሳ ጩፈት በልበለ ጩፈቹን ቤክተንም ሰሙከኝ ዋቀዮ በነ በልበለ አዱኛ ዳፍ በኑ ዲሱ በነገራችን ላይ እኛን በጣም እየጎዳን ያለው በዚህ ዘመን ደግሞ ምንድነው ካላችሁ
በጣም የምዕራባውያን የስልጣኔ ውጤት ነው። የምዕራባውያን የስልጣኔ ምንድነው? ውጤት ነው። ያ ማለት መጋቢ ሐዲስ እሸቱ አለማየሁ ሲናገሩ ሰምታችኋቸው ከሆነ ለስልጣኔ በር ብርግድ ተደርጎ አይከፈትም ማለት ገረበብ ይደረጋል። መልካሙ ይገባበታል፣ መልካም ያልሆነው ደግሞ እንዳይገባበት ማለት። አሁን ከኑን ባየት የሚደማጅሩ ሲቪላይዜሽን yokaa'u maali dhagaa addunyaan taatee nutti uumaa jiru sanaaf balbala keenya nu banneera. balbala keenya banuun immoo waa baay'ee nu dhabsiisa. በተማራችሁት ሃይማኖት ጸንታችሁ ኑሩ ከመትበዝሁ በአቆቴቱ በምስጋናው ምን ትሉ ዘንድ ትበዙ ዘንድ ቡራ ጎረዳቲ ሁንዴፍማ ካም ቡሬፈማት ጅራዳ አመንታ ሰበረተን ሰናንስ ሞ ጀባዳቶ ጅራዳ ማሊዳፍ ቦደረቲ ገለታ ሳቲኒ ህምባየቱ yokaa'u galanni isaa isinif baay'ata galanni inni nu baay'atu maalidha jennee gaafa ilaallu ብሩካኑ ላዌ ኑ ሀቤ ከመትሮሱ መንግስቱ ወጽድቁ ዘድሉ ለክሙ ቅድመ ይፈጠራል። ምስጋናው ያ ነው። እናንተ የአባቴ ምኖች ብሩካን ባረካ አመሰገነ ምስጋና ነው። ብሩካን አመሰገነን ማለት ነው። እናንተ የአባቴ ብሩካን ካለ የማቴዎስ ወንጌል ምዕራፍ 25 ቁጥር 32 ላይ ይልና እንግዲህ ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ስንመለከተው ምን ይላል? 26 ላይ ስንመለከተው ምን ይላል? ወንድሞቻችን ሆይ መጠራታችሁን ምን በሉ ያው ኦቦለተኮ ዋማሙ ከሰም ማልጀዳ ይላላ እዩ ይላል። እግዚአብሔር የጠራው ጥበበኞችን አይደለም ማለት ባለጠጎችንም አይደለም። እግዚአብሔር የጠራው በዓለም የተናቁትን ነው። አዱኛ ከሰት ሳኔን ነምጉንዱ ተፈተ አዱኛ ረድ ምንም ያይደሉ ናቸው። በጣም የሚገርመው እግዚአብሔር ግን ዓለምን ለማዳን ዓለምን ለማስተማር ብሉ ባለጠጎች ብዙ ጠቢባን እያሉ የመረጠው ለዓለም ምናምንቴ የሆኑትን ዓለምም ደግሞ ለነሱ ምናምንቴ የሆነችላቸው ነው። ቅዱሳት ሐዋርያትን ስንመለከታቸው ቅዱስ ጴጥሮስ እኮ ለዚህ ነው ሀደግነ ኩሎ ወተለውናከ ምንትኑ እቱ ፈድፋድና ሁንደ ዲፍኔ ሲዱከ ቡኔራ ገቲን ከኛ ማሪ ዳየ ኩልጭ አባንከ ጴጥሮስ ሁሉን ተተን ምን አለ ይገርማቸዋል። ቅዱስ ጴጥሮስ አንድ አህያና አንድ በሬ ትቶ ነው የተከተለው። ሁሉም ትተን ሲል ግን ምንድነው ላንመለስ ወደ ኋላ ላናይ ተከተልህ ነው። የማቴዎስ ወንጌል ምዕራፍ 19 ቁጥር 27 ላይ ሁሉም ትተን ምን አለ ተከተል ሁንደ ዲፍኔ ማዛ ሲዱ ከቡኔ አመኑ ዱጉማን ሁንደ ዲሱ ዲሳቱ ዋኖ በርቴኑ ትቴቹ ቡ በሌ ዘይገብ የሚያደርግ ይፈልጣል ይሁበቱ አንድ ኃጢአተኛ ኃጢአቱ ሳይታዘዝ እንኳን ወደ ቤተ መቅደስ ቢገባ ከህዝቡ ይለየ ይሆንን አይበልም። እግዚአብሔር እንደዚህ አይነት አምላክ አይደለም ነው። በጣም ደግሞ የሚገርመው ይቀር እንደኔ አትነግሩኝ ደንታችሁ አራንከ እንደዚህ ነው ለማለት ወልደ ዛፈቅሮሎቱ ስሙ ማለት የምወደው ልጅ እርሱ ነው እሱን ስሙታል። ወልድ በተለየ አካሉ መንፈስ ቅዱስ በእርግብ አምሳል አብ ወልድ መንፈስ ቅዱስ ላይ እዛ ግን ማን ነበረ ካላችሁ ማን ነበረ ባሉ ንገሩኝ እናንተ። የማቴዎስ ወንጌል ምዕራፍ 17 ቁጥር 5 ጀምሮ ያለው ንገረኝ ማን ነበሩ? እኔ አይሰማኝም እንዲህ አይነት ነገር። ታተናገርሽ በደምብ ተናገር። ወንዶቹ ተዋቸው። ሙሴ፣ ኤልያስ፣ ጴጥሮስ፣ ቅዱስ ያዕቆብና ቅዱስ ዮሐንስ ናቸው። ከሐዋርያት 3 ሐዋርያት ነበሩ። ቦኤኔርጌስ የተባሉት ሁለቱ የነጎድጓድ ልጆች ወልደ ነጎድጓድ ዮሐንስና ያዕቆብ ወልደ ነጎድጓድ ናቸው። በማርቆስ ወንጌል ምዕራፍ 9 ላይ ቦኤኔርጌስ ይላቸዋል ሁለቱ ልጆች ቅዱስ ዮሐንስ ወንጌላውንና ቅዱስ ያዕቆብን ማለት ነው። ቅዱስ ጴጥሮስ እምነትም ፍቅርም ክደትም በእነሱ ይጸናባቸዋልና ብሎ ነው ትርጓሜ የሚያስቀምጠው። ይገርማቸዋል። እጅግ ጌታን ይወዱ ስለነበረ ቅዱስ ሉቃስ ደግሞ ይሄን ሲጽፈው 9ኙ ደግሞ እግረ ተራራው ስር የማይናገር የማይሰማ አጋንንት ውጣ አትውጣ ብለው ታስታውስታላችሁ። አለማመኔን ምን በለው እርዳው ያለውን ሰው የሱን ልጅ ሊፈውሱ ከአጋንንት ሊያላቅቁት ይደክሙ ነበር። 3ቱ እዛ ናቸው። ልብ በል የሆነ ነገር ልነግርህ ነው። እኔ አሁን ስለነ ጴጥሮስ አውርቼ ልሄድ አይደለም።
አባዬ እንደዛ ከጠበቅ እኔ እንደዛ አይነት ስብከት አላውቅበትም። እሺ ስማ፣ በደንብ ስሙ። ሙሴ መጣ። በቂሳሪያ ጠይቀውት ነበረ። ምን ብለው ጠይቋቸው ነበረ? ሰዎች የሰው ልጅ ማን ይሉታል? ከነቢያት ቃልህ እንደ ኤርሚያስ ይጥህም ከመ ኤርሚያስ፣ እንደ ኤርሚያስ ይጥማል። ኤርሚያስ ይልዋል። ተአምራት ስታደርግ ደግሞ ልክ ኤልያስ ሰማይን እንደለጎመ ተአምራትን ታደርጋለህ። ይብሉ ከኤልያስ ኤልያስ ይልዋል እያሉ ነገሩት። ቀጠሉ። ከነቢያት አንዱ ነህ ይሉሃል። ከነቢያት አንዱ ነህ ይሉሃልማ ሙሴ ሳይሆን አይቀርም ይላል ትርጓሜ ላይ አንድምታው ላይ ማለት። ከዛ አመጣ ሙሴን ከመቃብር፣ ኤልያስን ከብሔረ ሕያዋን፣ ሶስቱን ሐዋርያት ደግሞ ከየት ከዚሁ ካሉት ይዟቸው ሄደ። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 20 ላይ ምን ይላል? አንትሙ ተሐነስክሙ በዲበ መሰረተ ሐዋርያቱ ነቢያት ይላል። በቅዳሴ ምን እንላለን? በነቢያት ናዘዝከን፣ በሐዋርያት በነቢያት ተናገርከን፣ በሐዋርያት ምን አልከን እያልን እናነሳለን። ሁለትም ማለት በስሜ ሁለትም ማለት እናንተ ስብስባችሁ የእናንተ ጉባኤ የሐዋርያትና የነቢያት ስብስብ ነው። ይሄ ማህበር የነቢያትና የሐዋርያት ማህበር ነው ማለት ነው። ሶስትም ማለት ደግሞ ማህበር ሐዋርያት መላእክት ማለት ነው። ይውላችሁ እኛ ስንጀምር መርሃ ግብራችን ስንጀምር በአብ ወልድ በመንፈስ ቅዱስ አማን ጸሎት አድርገን ቅዱሳንን ጠርተን ራሱ ባለቤቱ ከሁሉ በላይ እግዚአብሔርን ጠርተን እንጀምራለን። በዚህ ስብስብ ውስጥ ማን አለ ማለት ነው? እግዚአብሔር ራሱ አለ፣ ቅዱሳኑ አሉ፣ ነቢያት፣ ሐዋርያት፣ መላእክት አሉ። ስለዚህ ቤተክርስቲያን በጉባኤ ትወከላለች ማለት ምንድነው? እሱ ክርስቲያን ማለት ራሱ ሲባል ኮልድ አውት የተጠሩ አሴምብልድ ብሎ ነው የሚተረጉመው። የተሰበሰቡ፣ የተጠሩ፣ የተመረጡ እነዛ ስብስብ ማለት ነው። ይኸውልህ ግቢ ጉባኤ ና ኮርስ ተማር ማለት የዚህ ስብስብ ሁን ማለት ነው እንጂ ሌላ ካንተ ማንም ቢዝነስ ፈልጎ አይደለም። እዛ ያጠፋው ጊዜ ግን ለህይወት አይደለም ለጥፋት ነው። ታውቃላችሁ አይደል? ይሄን ስለዚህ ኑ ወደ ቤታችሁ ግቡ። አምና ጀምራችሁ የተዋችሁትን ኮርስ ኑ ተማሩ። አትተዋት ቤተክርስቲያን። ለማን ትተዋታለህ አባዬ? ተወልደህባት በ40 በ80 ክርስቶስ ቅዱስ ጳውሎስ ይህን ሲናገር ከማይጠፋ ዘር ምን ብላችኋል? ምን ብላችኋል? ተወልዳችኋል ከማይጠፋ ዘር፣ ከአብርሃም ከመንፈስ ቅዱስ ከማይጸነ ዮርዳኖስ የማይጠፋ ዘር ነው። እንስሳዊ ጸባይ ቢኖረንም የማይጠፋ ዘር የሚያደርገን ግን በሚታይ አገልግሎት የማይታየውን የእግዚአብሔርን ጸጋ ልጅነት አለ ማለት ነው። ቅዱስ ጳውሎስ ይህን ሲናገር በነገራችን ላይ ጸገወ ወሀበ ሰጠ ብሎ ይናገራል። ቅዱስ ዮሐንስ አፈወርቅ በተለይ ይሄን ሮሜ መልእክቱን በተረጎመበት ድርሳኑ ቅዱስ ጳውሎስ ይሄ ጸጋ ሰጠን የሚለው ክህነትን ነው ይላል፣ ጥምቀትን ነው፣ ቅዱስ ቁርባንን ነው ብሎ ይተረጉማል ቅዱስ ዮሐንስ አፈወርቅ ሊቁ። በረከቱ ይደረግልን በእውነቱ። ስለዚህ እኛ የተሰጠን ሀብተ ክህነት ተሰጥቶናል፣ ሀብተ ጥምቀት ተሰጥቶናል፣ ልጅነት